ቤተ ክርስቲያን ውስጥ ለአምልኮ ቁጭ ባልኩበት ነበር። ድንገት ፓስተሩ በአጠገቤ ማለት ሲጀምር የኢየሱስን ድምፅ እየተንሾካሾከ እንዲህ ሲለኝ ሰማሁት። እርዳቸው አለ። ግራ ገባኝ። ምን ለማለት ሞከርኩ። በድጋሚ ድምፁ ተጣራ። እርዳቸው። ምንም እንኳን ግራ ቢገባኝ ምን ማድረግ አለብኝ፣ እንዴት ነው ምረዳቸው ብዬ እያሰብኩ ባለበት ወደ ውስጤ ገንዘብ እንደሰጣቸው አንድ ሐሳብ እንደመጣልኝ ታወቀኝ። ከዛ በዛ አካባቢ ውስጥ አንድ መድኃኒት መደብር ስላገኘው ወደዛ ገብቼ ኤቲኤም ውስጥ ካርዴን ከተትኩ። ስንት ብር እንኳን ማውጣት እንዳለብኝ አላውቅም፣ ግን በቃ እንዲሁ ዝም ብሎ ወደ ውስጥ የመጣው $200 እንዳወጣ ነበር። ያንን $200 ነካውኝና አወጣሁ። በዚህ መቀስበት ውስጥ ግን ሚስቴ ለእናቷ እግዚአብሔር እንድንረዳቸው ፈልጓል ብላ ነግራት ነበርና የሚስቴ እናት ወዲያውኑ ከኪሷ $20 አወጣችና እኔም መርዳት ፈልጋለሁ አለች። በውስጤ ግን እኔ ግራ ገባኝ። እኔ $200 ነው ያወጣሁት፣ $20 ምን ይሰራል ብዬ ለማንኛውም ይሁን ምናልባት ያስፈልጋቸው ይሆናል ብዬ በፖስታ ውስጥ $220 አድርጌ ከትቼ አዘጋጀው። ከዛም ለዛ ፓስተር የወጣቶች ፓስተር ያንን ፖስታ ሰጠሁት። ምሽት ላይ ታዲያ ያ ፓስተር ደወለልኝ። እያለቀሰ ነበር። ማይክ ፓስተር ነኝ አለኝ። ከዛም እንዲህ አለ፣ ምስክርነት ልነግርህ ነው የደወልኩት። በጠዋት ላይ ሚስቴ ልጆቻችንን ጭና በመኪና በምትሄድበት ጎማዋ ይበላሽባታል። ታዲያ ያንን ጎማ ለማሰራት ወደ አንድ መጠገኛ ስፍራ ትገባለች። ምን እንዳሏት ታውቃለህ? ይሄ ጎማዎች በሙሉ መቀየር አለባቸው፣ የመኪናሽ ጎማዎች አልቀዋል፣ ተበላሽተዋል አሏት። ታዲያ ምን ማድረግ እንዳለባት አታውቅም፣ ግን እንደዚህ ብላ ጠየቀቻቸው። ለማንኛውም እስቲ 4ቱንም ጎማ ለማስቀየር ምን ያህል ይፈጅብኛል ብላ ጠየቀቻቸው። ታዲያ የሚገርምህ ነገር ይሄ ነው። ምን ብለው እንደመለሱላት ታውቃለህ? አላውቅም አልኩት። በዚህ ሰዓት እንደዚህ ያለ የሚያስፈልገው $220 ነው አሏት። ወዲያውኑ ነገ ተነስቼ አሁን የመኪናዬን ጎማዎች አሰራለሁ ብሎ መሰከረልኝ።